ሰላም እንዴት አላችሁ? ይህ ከዜሮ ጀምረን ፎቶሾፕን አንድ በአንድ የምንማርበት ኮርስ ሶስተኛ ቪዲዮ ነው። ቀጥታ ወደ ትምህርታችን እንሂድ። በባለፈው ክፍል 2 ቪዲዮ የፎቶሾፕ ኢንተርፌስ እና ወርክስፔሶችን ተዋውቀናል። በዛሬው ቪዲዮ ደግሞ ከቱል ባር የመጀመሪያውንና ወሳኙን ሙቭ ቱል እናያለን። የዛሬው ክፍል ብዙ ነገሮችን የምንማርበት ወሳኝ ክፍል ነው። እጃችሁን አፍታታችሁ ትኩረታችሁን ሰብስባችሁ ግቡ። ሌትስ ጎ። እንደተለመደው ኒው ፋይል ክሬት እናደርግ። ስሙን ሙቭ ቱል ልበለው። አሁን ያለው ሳይዝ A4 ላንድስኬፕ ሳይዝ ነው። ቱሉን በደንብ ፕራክቲስ ለማድረግ አሪፍ ነው። ሰፋ ያለ ካንቫስ ይሰጠናል። ክሬት። ኦኬ፣ ሙቭ ቱል በቱል ባር የምናገኘው የመጀመሪያው ቱል ነው። ሾርት ከቱም ቪ ነው። በዚሁ አጋጣሚ የትኛውንም ቱል ሾርት ከት ማወቅ ከፈለጋችሁ ቱሉ ላይ የማውዛችሁን ከርሰር አቆዩት። ክሊክ ማድረግ አይደለም፣ ጀስት ከርሰሩን ቱሉ ያለበት ኤሪያ ላይ ማድረግ ነው። እንደምታዩት የቱሉ ሾርት ከት ቪ እና ፋንክሽኑን የሚያሳይ አኒሜሽን ይመጣላችኋል። በተጨማሪም አጠር አድርጎ በጽሁፍ ይገልጽላችኋል። ይህ ሙቭ ቱል ብዙ ፋንክሽኖችን በውስጡ የያዘ ወሳኝ ቱል ነው። የመጀመሪያው ፋንክሽን ከስሙ እንደምንረዳው ሙቪንግ ነው። ካንቫስ ላይ ያሉ ኤሌመንቶችን ማንቀሳቀስ እና የምንፈልገው ኤሪያ ላይ ማስቀመጥ ነው። ይህ እንዴት እንደሆነ ኢሜጅ እናስገባና በተግባር እንይ። ለዛሬ ትምህርት ብዬ ያዘጋጇቸው ኢሜጆች አሉ። እነሱን ነው የምጠቀመው። እናንተም ከኔ ጋር በተመሳሳይ መልኩ ፕራክቲስ እንድታደርጉ ኢሜጆቹን ዚፕ አድርጌ ግሩፓችን ላይ ያለቅላችኋለሁ። ይህ የዩቲዩብ ቻናል አዲስ ስለሆነ ክሊከብል ሊንኮችን ዲስክሪፕሽን ላይ ማስቀመጥ አልችልም። ግሩፑን የማታውቁት እዚህ ጋር በምታዩት ስም ቴሌግራም ላይ ሰርች አድርጋችሁ አግኙት። ኦኬ፣ አይተም 1 የሚለውን ኢሜጅ አስገባለሁ። ከዚያ በተማርነው መሰረት የራይት አይከኗን ክሊክ አድርጋለሁ። እሺ፣ ሙቭ ቱል የመጀመሪያው ፋንክሽኑ ምንድነው አለን? ካንቫስ ላይ ያሉ ኤሌመንቶችን ማንቀሳቀስ። ይህን ኢሜጅ ለማንቀሳቀስ በቀላሉ ክሊክ አድርገን ወደ ፈለግነው ኤሪያ መውሰድ ነው። በእርግጠኝነት እንዲሁ ላለማለፍ ነው እንጂ ይህን እኔም ሳልነግራችሁ ደርሳችሁበታል። ኦኬ፣ በዚህ መልኩ ሙቭ ስናደርግ በስትሬት ላይን እንዲሄድ ከፈለግን ሙቭ ስናደርግ ሺፍትን እንይዛለን። ሺፍትን ይዘን ስናንቀሳቀስ አያችሁ ሙቭ የሚያደርገው በስትሬት ላይን ነው። ቨርቲካሊም ሆሪዞንታሊም ሺፍትን በመያዝ በስትሬት ላይን ሙቭ ማድረግ ይቻላል። ያለ ማውዝ ኪቦርዳችን ላይም ይህን ቱል ሙቭ ለማድረግ መጠቀም እንችላለን። እንዴት? በቀላሉ ኪቦርዳችን ላይ ባሉት ቀስቶች ሙቭ ማድረግ ወደ ፈለግነው አቅጣጫ ቀስቶቹን በመጠቀም ማንቀሳቀስ እንችላለን። ታዲያ ይህን ሜትድ ስንጠቀም ኤሌመንቱ ሙቭ የሚያደርገው በአንድ ፒክስል ነው። ለዚህ ነው በትንሹ ብቻ የሚንቀሳቀሰው። ከፍ ባለ ርቀት እንዲንቀሳቀስ ከፈለግን ሺፍትን ይዘን ቀስቶቹን እንጠቀማለን። ልዩነቱን አያችሁ? ይሄ ሺፍትን ሳንይዝ ነው። ይሄ ደግሞ ሺፍትን ይዘን ነው። ሺፍትን ስንይዝ ሙቭ የሚያደርገው በ10 ፒክሰል ነው። ካልያዘን ደግሞ በአንድ ፒክሰል። ፒክሰል ምንድነው የሚለውን ፓርት 1 ቪዲዮ ላይ አይተናል። ኦኬ፣ ይህ እንግዲህ ኤሌመንቶቹን እዚሁ ካንቫስ ላይ ሙቭ ለማድረግ ነው። ከካንቫስ ውጭ ታዲያ የት ሊወሰድ ነው? ልክ ናቸው፣ ወዴትም አይወሰድም። ግን ሌላ ዶክመንት ላይ ወደ ያለ ካንቫስ መወሰድ የሚባልም ነገር አለ። ይህንንም የምናደርገው በዚሁ ቱል ነው። እንዴት እንደሆነ እንድናይ ተጨማሪ ዶክመንት ክሬት እናድርግ። ኒው ዶክመንት ክሬት ለማድረግ ዛሬ ወደ ሚኖ ባር አልሄድም። አሁን ሲኒየር እየሆንን ስለሆነ ሾርት ከትን የምንጠቀመው። ኦኬ፣ ኪቦርዳችን ላይ ኮንትሮል ኤን ስንጫን ኒው ዶክመንት ዊንዶ ይመጣልናል። ስሙን ሙቭ ቱል በለው። መጀመሪያ ከፍተን ወደ ነበረው ዶክመንት እንሂድ። ከዚያ ሙቭ የምናደርገውን ኤሌመንት ክሊክ አድርገን እንይዝና ክሊኩን ሳንለቀው ዶክመንት ታብ ላይ መተን የምናስገባበት ዶክመንት ላይ እንይዘዋለን። ወዲያው ዶክመንቱን ይከፍትልናል። ከዚያ ወደ ካንቫስ መተን እንለቀዋለን። ሙቭ ቱልን በመጠቀም ግራፊክ ኤሌመንቶችን በአንድ ዶክመንት ላይ ባለ ካንቫስ ውስጥ ብቻ ሳይሆን ከአንድ ዶክመንት ወደ ሌላ ዶክመንትም መውሰድ ይቻላል። ግን ይህ ሲሆን የመጀመሪያው ዶክመንት ላይ ያለው ኤሌመንት አይጠፋም። እሱ እንዳለ ሆኖ የእሱን ኮፒ ነው ሌላኛ ዶክመንት ላይ የሚያስገባልን። ይህ ቱል ሙቭ የሚያደርገው ካንቫስ ላይ ያሉ ኤሌመንቶችን ብቻ ከመሰላችሁ ተሸውዳችኋል። በሙቭ ቱል ጋይዶችንም ጭምር ሙቭ ማድረግ እንችላለን። አዲስ ነገር አመጣ። ጋይዶች ደግሞ ምንድናቸው? ፎቶሾፕ ላይ ጋይድ ማለት ዲዛይን ስንሰራ አላይንመንት ለመጠበቅ ወይም የሆነን አይነት ኮምፖዚሽን ለመፍጠር እንደ ጋይድ የምንጠቀማቸው መስመሮች ናቸው። እነዚህ መስመሮች እንደ ስማቸው ለዲዛይን የሚያገለግሉን ጋይዶች ብቻ ናቸው። ፋይናል ኤክስፖርት የምናደርገው ኢሜጅ ላይ አናያቸውም ወይም አይኖሩም። ፎቶሾፕ ላይ የተለያዩ አይነት ጋይዶች አሉ። አሁን ግን በሙቭ ቱል ይንቀሳቀሳሉ ያልኳችሁ ማኑዋል ጋይዶችን ነው። እነዚህን ጋይዶች ማግኘት የምንችልባቸው ሩለርስ አሉ። እነዚህ ሩለርስ ፎቶሾፕን ለመጀመሪያ ጊዜ ላውንች ስናደርግ ባይ ዲፎልት ሃይድ ሆነው ነው የምናገኛቸው። አክቲቭ ለማድረግ ሚኑ ባር ላይ ቪው ወደሚለውን ሄድና ሩለርስ የሚለውን ክሊክ እናደርጋለን። ወይም የኪቦርድ ሾርትከቱን ኮንትሮል አር በመጠቀም አክቲቭ ማድረግ እንችላለን። አክቲቭ ከነበሩም ሃይድ ማድረግ እንችላለን። እንደምታዩት ሁለት ሩለሮች ይመጡልኛል። ከላይ ሆሪዞንታል ሩለር ነው፣
በጎን በኩል ያለው ደግሞ ቨርቲካል ሮለር ነው። ኦኬ ከነዚህ ሮለሮች እንዴት ነው ጋይዶችን የምናገኘው? ወደ ሮለሩ እንሄድና ቀጥታ ክሊክ አድርገን ክሊኩን ሳንለቀው ካንቫስ ላይ ወደ ፈለግነው ኤሪያ እናመጣዋለን። እንደምታዩት ሆሪዞንታል ላይን ይመጣልኛል። የፈለግኩት ቨርቲካል ጋይድ ከሆነ በጎን በኩል ያለውን ሮለር ነው የምንጠቀመው። አሁን ባየነው መሰረት ክሊክ አድርገን ማምጣት ነው። ኦኬ ታዲያ ሙቭ ቱል እና ይሄን ምን አገናኛቸው? አሁን ልመጣላችሁ ነው። ካንቫስ ላይ ያስገባናቸውን እነዚህን ጋይዶች ማንቀሳቀስና የምንፈልጉ ቦታ ማድረግ የምንችለው በሙቭ ቱል ነው። ለማንቀሳቀስ ወደ ጋይዶቹ ስጠጋ የማውዝ ከርሰር ቅርጽ ወደ ሁለት ቀስቶች ይለወጣል። ይሄኔ ክሊክ አድርጌ ወደ ፈለጉት ኤሪያ ማንቀሳቀስ እችላለሁ። ተግባባን? በሙቭ ቱል ጋይዶችን ማንቀሳቀስ እችላለሁ። ማጥፋት ከፈለግን በቀላሉ ሁሉንም ወደ መጣንበት ሩለር መመለስ ነው። ሁሉንም በአንዴ ማጥፋት ከፈለግን ደግሞ ቪው ላይ እንገባና ክሊር ካንቫስ ጋይድስ እንለዋለን። ሁሉንም ያጠፋቸዋል። ኦኬ እስካሁን ያየነው የሙቭ ቱል ፋንክሽን ከማንቀሳቀስ ጋር የተያያዘውን ነው። ቀጥሎ ወዳለው የሙቭ ቱል ተግባር ስንሄድ ሰሌክት እናገኛለን። ሙቭ ቱል ኤዲት ወይም ትራንስፎርም የምናደርጋቸውን ኤሌመንቶች ሰሌክት ያደርግልናል። በቀጣይ የምንማራቸው እነዚህ ቱሎች አሉ አይደል? በእነሱ የምንሰራው ኤዲቲንግ የትኛው ኤሌመንት ላይ ነው አፕላይ የሚሆነው የሚለውን በዚህ ሙቭ ቱል እንመርጣለን። ቱሎቹን ገና ስላልተማርን እነሱን እንደ ምሳሌ አልጠቀምም፣ ግን አሁን ኪቦርዳችንን በመጠቀም እንዴት ኤሌመንቶችን ሙቭ ማድረግ እንደምንችል አይተናል አይደል? በቀላሉ ካንቫስ ላይ ከአንድ በላይ ኤሌመንቶች ቢኖሩ የትኛውን ነው ሙቭ የማደርገው የሚለውን ቀድሜ ሰሌክት አድርጋለሁ። በተግባር ለማየት ተጨማሪ ሁለት ኢሜጆችን እናስገባ። ኦኬ አይተም ቱ የሚለውን ኪቦርዴን በመጠቀም ወደ ታች ትንሽ ወረድ ማድረግ ብፈልግ አስቀድሜ ምን አደርጋለሁ? አይተም ቱ የሚለውን ኢሜጅ ክሊክ አድርጋለሁ። ሰሌክት ተደረገ ማለት ነው። ከዚያ ኪቦርድ ላይ መጥቼ በቀስት ወደ ታች ማድረግ እችላለሁ። አይተም ዋንን ወደ ላይ ከፍ ማድረግ ከፈለግኩኝ አሁን እንዳልነው ክሊክ በማድረግ ሰሌክት አድርገዋለሁ። ቀጥሎ ወደ ፈለግኩት አቅጣጫ ማንቀሳቀስ እችላለሁ። ኦኬ ይህ እያንዳንዱን ኤሌመንት ለየብቻ ማንቀሳቀስ ከፈልግን ነው። ከአንድ በላይ የሆኑ ኤሌመንቶችን አንድ ላይ ማንቀሳቀስ ብንፈልግስ ይቻላል? አዎ ይቻላል። በቀላሉ አንዱን ኤሌመንት ሰሌክት ካደረግን በኋላ ኪቦርዳችን ላይ ሺፍትን ይዘን ሴሌክሽኑ ላይ መጨመር የፈለግነውን ኤሌመንት ክሊክ እናደርጋለን። አሁን ሁለቱንም ሙቭ ማድረግ እችላለሁ። ከፈለግኩኝ በማውዝ ከፈለግኩኝ በኪቦርድ። ሶስተኛውን መጨመር ከፈለግኩኝ አሁን እንዳልነው ሺፍትን ይዤ ክሊክ አድርገዋለሁ። ሶስቱንም ሰሌክት አደረግኩኝ። አሁን አንድ ላይ ሙቭ ማድረግ እችላለሁ ማለት ነው። ኦኬ ይሄ 2-3 ኤሌመንቶች ሲሆኑ ያስኬዳል። ግን እንበልና በዛ ያሉ 10፣ 15 ከዚያም በላይ ኤሌመንቶች ቢኖሩ እያንዳንዳቸውን እየሄድኩኝ ሺፍትን ይዤ ክሊክ ማድረግ ሊኖርብኝ ነው። ይሄ ያታክታልም ሰዓትም ይገላል። በዛ ላሉ ሴሌክሽኖች ከዚህ የተሻለ ሌላ ሜትድ ላሳያችሁ። ምንም ኤሌመንት የሌለበት የካንቫስ ክፍል ላይ ተሄዱና ወይም ካንቫሱ ሙሉ በሙሉ በኤሌመንቶች ከተሸፈነ ከካንቫስ ውጭ ወዳለው ኤሪያ ተሄዱና ክሊክ አድርጋችሁ ክሊኩን ሳትለቁት ማውዛችሁን ስትስቡት እንዲህ አይነት መስመር ያለው ሬክታንግል ይመጣላችኋል። አሁን ምንድነው የምናደርገው? ሰሌክት ማድረግ የፈለግናቸውን ኤሌመንቶች በሬክታንግል ውስጥ እናስገባቸዋለን። ከዚያ ክሊኩን ስንለቀው ሬክታንግሉ ይጠፋል። እስቲ አሁን ማንቀሳቀስ አያቸው። ሶስቱም ሰሌክት ስለተደረጉ አንድ ላይ እንቀሳቀሳል። መልቲፕል ኤሌመንቶችን ሙቭ ቱልን በመጠቀም ሰሌክት የምናደርገው በዚህ መልኩ ነው። ኦኬ ሰሌክት ካደረግኩኝ በኋላ የማደርገውን አድርጌ ኤዲቲንግ ጨርሼ ሰሌክሽኑን ማንሳት ወይም ቀይሬ ሌላ ኤሌመንት ሰሌክት ማድረግ ብፈልግ ምንድነው የማደርገው? በቀላሉ ምንም ኤሌመንት የሌለበት ባዶ የካንቫስ ኤሪያ ላይ ወይም ከካንቫስ ውጭ ወዳለው ኤሪያ መጣና ክሊክ አድርጋለሁ። ሰሌክሽኑ ጠፋ ማለት ነው። ሰሌክት ማድረግ የፈለኩት ሌላ ኤሌመንት ከነበረ ደግሞ ባዶ ቦታው ላይ ሄደን ሰሌክሽን ማላቀቅ ሳይጠበቅብን ቀጥታ ኤሌመንቱን ክሊክ ማድረግ ነው። ተግባባን? እሺ እስካሁን ያየናቸው የሰሌክሽን ሜተዶች በዚህ መልኩ የሚሰሩት ኦፕሽን ባር ላይ እዚህ ጋር የምታዩት አውቶ ሰሌክት የሚለው ኦፕሽን ቼክ ከተደረገ ብቻ ነው። አንቼክድ ከሆነ ግን በክሊክም ይሁን ወይም ክሊክ ኤንድ ድራግ በማድረግ ያየናቸው ሜተዶች አይሰሩ። አሁን አንቼክድ ሆኖ ክሊክ አድርጌ ሰሌክት ለማድረግ በሞከር እንደምታዩት ይህ ኤረር ሜሴጅ ይመጣልኛል። ሙቭ ቱልን ዛሬ ባየነው መልኩ ለሰሌክሽን ስንጠቀም አውቶ ሰሌክት ቼክ መደረጉን ማረጋገጥ አለብን። ኦኬ ከሰሌክሽን ጋር ያለውን ነገር እዚህ ጋር ጨረስን። ወደ ቀጣዩ የሙቭ ቱል ፋንክሽን ስንሄድ ዲፕሊኬት እናገኛለን። ካንቫስ ላይ ያለንን ኤሌመንት ይህን ቱል በመጠቀም ዲፕሊኬት ማድረግ ይቻላል። ይህ እንዴት ነው? ቀጥታ ዲፕሊኬት ማድረግ የፈለግነውን ኤሌመንት ክሊክ እናደርግና አልተን ይዘን ማውዛችንን ድራግ ስናደርግ አያችሁ ዲፕሊኬት አድርጎ ሌላ ኤሌመንት ይሰጠኛል። ይሄ ኮፒ የተደረገው ኤሌመንት የመጀመሪያው በነበረበት ስትሬት ላይን ሙቭ እንዲያደርግ ከፈለግን ሺፍትን እንይዛለን። እንደምታዩት በስትሬት ላይን ብቻ ሙቭ ማድረግ ይጀምራል።
ቅድም ያየነው መልቲ ሰሌክሽን ከአንድ በላይ ኤሌመንቶችን ሰሌክት የምናደርግበት ሜተድ እዚህ ጋር ይሰራል። እንዴት? 2-3 ኤሌመንቶችን ሰሌክት አድርገን በአንዴ ሁሉንም ዲፕሊኬት ማድረግ እንችላለን። አሁን የሰራነውን ወደ ኋላ እንመለስና እናጥፋው። ኪቦርዳችን ላይ ኮንትሮል ዜድ ስንጫን ወደ ኋላ አንዱ እያደረገ ይመልሰናል። ከዚያ መልሰን ወደ ነበርንበት ስቴፕ መመለስ ከፈለግን ኮንትሮል ሺፍት ዜድ እንጠቀማለን። ሁለቱም ኤዲት ውስጥ ያሉ ኦፕሽኖች ናቸው። አንዱ ኤንድ ሪዱ። ኮንትሮል ዜድ ኮንትሮል ሺፍት ዜድ ሾርት ከቶቹ ናቸው። ኦኬ አሁን እነዚህን ሁሉ አንድ ላይ ዲፕሊኬት ማድረግ ከፈለግኩኝ በቅድሚያ ሁሉንም ሰሌክት አድርጋቸውና ከዚያ እንደተባባልነው አልትን ይዤ ስባቸዋለሁ። በቀላሉ ሁሉንም በአንዴ ዲፕሊኬት አደረግኩኝ ማለት ነው። ሙቭ ባደረግን ቁጥር ብቅ የሚሉት እነዚህ ፒንክ ላይኖች ስማርት ጋይድስ ይባላሉ። ኤሌመንቶችን ሙቭ ስናደርግ ኦንፍ ላይ አላይንመንት ለመጠበቅ በኤሌመንቶቹ መሃል ያሉትን ስፔሶች ኢኳል ለማድረግ የሚያግዙን ናቸው። ካልፈለግናቸው ቪው ውስጥ ሾው በሚለው ስር ስማርት ጋይድስ የሚለውን ኦፕሽን ማጥፋት እንችላለን። ጠፍቶ ከነበረም አክቲቭ ማድረግ እንችላለን። እንግዲህ ሙቭ ቱልን ለዲፕሊኬሽን የምንጠቀመው በዚህ መልኩ ነው። ግልጽ ነው ብዬ ተስፋ አድርጋለሁ። ብዙ ጊዜ ዲዛይን ስንሰራ ኤሌመንቶችን ሴንተር ላይ ወይም የሆነ ሳይድ ላይ አላይን ማድረግ እንፈልጋለን። እንዲሁም ዲዛይን ኤሪያችን ላይ ባላንስድ ሆነው ዲስትሪቢዩት እንዲያደርጉ እንፈልጋለን። ይህን ምንድነው የምናደርገው? ለምሳሌ ሴንተር ላይ አላይን ማድረግ ከፈለግኩኝ እያንዳንዱን ኤሌመንት እያያዝኩኝ በስማርት ጋይዶቹ እየታገዝኩኝ እደረድራቸዋለሁ። ሆሪዞንታል ሴንተር ላይ ማድረግ ከፈለግኩኝ አንድ በአንድ እየወሰድኩ አስቀምጣቸዋለሁ። በመካከላቸው ያለውን ስፔስ እኩል ማድረግ ከፈለግኩም እያንዳንዱን ከፍ ዝቅ እያደረግኩ ስማርት ጋይዱ ኢኳል መሆናቸውን እስኪያሳየን ድረስ አስተካክላቸዋለሁ። እሺ ምን ተሰማችሁ? ፎቶሾፕን የሚያህል ሶፍትዌርማ ይህን ሁሉ የማኑዋል ስራ አውቶማቲካሊ የሚሰራ የሆነ ፊውቸር የግድ ይኖረዋል። ይሄ ኋላ ቀር አሰራር ነው ካላችሁ ብራቮ። አውቶማቲካሊ ይህን ሁሉ በአንድ ክሊክ የሚሰራልን ኦፕሽን አለ። እሱም አላይን ኤንድ ዲስትሪቢዩት ነው። የት የምናገኘው? እዚህ ኦፕሽን ባር ላይ የተለያዩ አይከኖችን ይዞ እናገኘዋለን። አሁን ላይ አይከኖቹ እንደምታዩቸው ግሬድ አውት ሆነዋል፣ ክሊከብል አይደለም። ምክንያቱም ከአንድ በላይ ኤሌመንት ሰሌክት አላደረግንም። ዋንስ አንድ ተጨማሪ ኤሌመንት ሰሌክት ስናደርግ አክቲቭ ይሆናሉ። እነዚህ ሶስት አይከኖች የአላይንመንት ናቸው። የተቀሩት ሁለቱ ደግሞ የዲስትሪቢዩሽን ናቸው። በግራ በኩል ያሉት በሆሪዞንታል ዳይሬክሽን አላይንመንት የምንሰራባቸው ኦፕሽኖች ናቸው። በቀኝ በኩል ያሉት ደግሞ በቨርቲካል ዳይሬክሽን አላይን የምናደርግባቸው ናቸው። ሀተታ ሳናበዛ እንዴት ነው የምንጠቀማቸው ወደሚለው እንሂድ። በደንብ ግልጽ እንዲሆን እነዚህን ቀድሜ ላዘብራርቃቸው። ከዚያ ሁሉንም ሰሌክት አድርጋለሁ። ኦኬ ሆሪዞንታል አላይንመንት ላይ መጀመሪያ የምናገኘው አላይን ሌፍት ኤጅስ የሚለውን ነው። የኤሌመንቶቹን ግራ ጠርዝ አላይን ያደርግልናል። ክሊክ ሳደርገው አያችሁ የሁሉም ግራ ጠርዝ ተመሳሳይ ላይን ላይ አላይን ያደርጋሉ። ሁለተኛው ኦፕሽን ወይዘው ሁሉም እነዚህ ኦፕሽኖች እንዴት አላይን እንደሚያደርጉ አይከኖቹን በደንብ ካያችሁ መረዳት ትችላላችሁ። ኦኬ ይሄኛው ኦፕሽን አላይን ቱ ሆሪዞንታል ሴንተርስ ነው። እንደምታዩት ኤሌመንቶቹን በሆሪዞንታል ላይን አንድ ሴንተር ላይ ያደርግልናል። የመጨረሻው የሆሪዞንታል አላይንመንት ኦፕሽን አላይን ቱ ራይት ኤጅስ የሚለው ነው። ይህ የዚህኛው ተቃራኒ ማለት ነው። ይሄኛው የግራ ጠርዛቸውን አላይን አድርገን ነበር ያልነው፣ ይሄኛው ደግሞ የቀኝ ጠርዛቸውን ነው። ኦኬ እችን እንመለስባታለን። አንዴ እነዚህን የምናይና አላይንመንትን ጨርስ። እነዚህ ሶስቱ ቅድም እንዳልኳቸው የቨርቲካል ዳይሬክሽን አላይንመንት ኦፕሽኖች ናቸው። አሁን ያየናቸው የሆሪዞንታል አላይንመንቶች ከገባችሁ ይሄም እንደገባችሁ ቁጠሩት። መጀመሪያ ላይ የምናገኘው አላይን ቶፕ ኤጅስ የሚል ነው። ኤሌመንቶቹን የላይኛው ጠርዝ ላይ አላይን ያደርግልናል እንደምታዩት። ቀጥሎ ያለው አላይን ቱ ቨርቲካል ሴንተርስ ነው። በቨርቲካል ላይ ተመሳሳይ ሴንተር ላይ ያደርግልናል። የመጨረሻው ደግሞ አላይን ቦተም ኤጅስ ነው። የኤሌመንቶቹን የታችኛ ጠርዝ አላይን ያደርግልናል። በጣም ጥሩ። እስካሁን በሆሪዞንታልም በቨርቲካልም አላይን ስናደርግ ልብ ካላችሁ አላይን እያደረግን የነበረው ከካንቫስ አንጻር ሳይሆን ኤሌመንቶቹ ካሉበት ኤሪያ አንጻር ነው። ገብቷችኋል? ለምሳሌ አላይን ቱ ሌፍት ኤጅስ ላይ ሳደርገው በግራ በኩል ያለውን ኤሌመንት ያይና ሁሉንም በሱ ትክክል ያደርጋቸዋል። ሴንተርም ስለው ኤሌመንቶቹ ካሉበት ኤሪያ ሴንተር የሆነውን መርጦ እዛ ላይ አላይን ያደርጋቸዋል እንጂ የካንቫስ ሴንተር ላይ አያመጣቸው። ተግባባን? አላይን ስናደርግ ሪፈረንሳችን ካንቫስ እንዲሆን ሌፍት ስንለው የካንቫስ ሌፍት ሳይድ ላይ፣ ሴንተር ስንለው የካንቫስ ሴንተር ላይ አላይን እንዲያደርግ ከፈለግን ምንድነው የምናደርገው? በቀላሉ እዚህ ጋር ያሉትን 3 ዶቶች ክሊክ ስናደርግ እስካሁን ያየናቸው የአላይንመንት ኦፕሽኖች እና ተጨማሪ ሌሎች ነገሮች ይመጡልናል። ሁሉንም ባላይ የታልፉና አላይን ቱ የሚለውን ኦፕሽን ካንቫስ ላይ ታደርጉታላችሁ። አሁን በየትኛውም ኦፕሽን አላይን ብታደርጉ እንደ ሪፈረንስ የሚጠቀመው ካንቫስን ይሆናል። ሌፍት ስናደርገው ሁሉንም የካንቫስ ግራ ጥግ ላይ አላይን ያደርጋቸዋል። ሴንተር ስናደርገው የካንቫስ ሴንተር ላይ ያደርግልናል።
በተጨማሪም እዚህ ኦፕሽን ላይ ካደረግነው አላይን ለማድረግ የግድ ሁለት ኤሌመንት መኖር የለበትም። አንዱን ብቻውን ራሱ አላይን ማድረግ እንችላለን። ተግባባን? ለአላይንመንት ሁለት ሪፈረንሶች አሉን። አንደኛው ሴሌክሽን ነው። ኤሌመንቶቹ የያዙትን አጠቃላይ ኤሪያ መሰረት አድርጎ አላይንመንቱን ይሰራል። ሁለተኛው ደግሞ አላይን ቱ ካንቫስ ነው። እዚህ ላይ ካደረግነው እንደ ሪፈረንስ የሚጠቀሙ ካንቫስን ነው። ገብቷቸዋል ብዬ ተስፋ አድርጋለሁ። አሁን የቀሩትን ሁለት የዲስትሪቢዩሽን ኦፕሽኖች እኔ ይሄኛው ዲስትሪቢዩት ቨርቲካል ይለናል። በቀላሉ እንደምንረዳው በቨርቲካል ላይን ከላይ ወደ ታች ወይም ከታች ወደ ላይ በሉት የተደረደሩ ኤሌመንቶች ካሉ በመካከላቸው ያለውን ስፔስ እኩል ያደርግልናል። አያችሁ፣ በአንድ ክሊክ የሁሉንም ስፔስ እኩል አደረግነው። ይሄኛው ኦፕሽን ደግሞ ዲስትሪቢዩት ሆሪዞንታል ይለናል። ሆሪዞንታሊ በዚህ መልኩ የተቀመጡ ኤሌመንቶች ካሉ በመካከላቸው ያለውን ስፔስ እንደምታዩት እኩል ያደርግልናል። ከዚህ በተረፈ እዚህ ውስጥ ተጨማሪ የዲስትሪቢዩሽን ኦፕሽኖች አሉ። እነዚህን ራሳችሁ እየሞከራችሁ ምን እንደሚሰሩ እንድታዩዋቸው እተውላችኋለሁ። ዛሬ እንግዲህ ከቱልባር የመጀመሪያ የሆነውን ሙቭ ቱል ብዙ ፋንክሽኖች አይተናል። በቀጣይ ፓርት የቀሩትን የሙቭ ቱል ፋንክሽኖች እናያለን። የተማርናቸውን ነገሮች በተለያየ መልኩ ፕራክቲስ እያደረጋችሁ እዩዋቸው። ሰላም።